ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም በተለያዩ ክፍሎች ሰርተን ወደ እናንተ እንዳቀረብንላችሁ እንደሚታወቀው ከተጫዋች አለልኝ ጉዳይ ጋር ተያይዞ የፍርድ ቤት ሂደቶችን እየተከታተልን ከስር ከስር ስናቀርብላችሁ ቆይተን ነበር። ዛሬ ታዲያ ይሄው ጉዳይ የችሎት ቀጠሮ ነበረውና ዛሬ ላይ የነበረውን የችሎት ቀጠሮ ፍርድ ቤቱ ምን አለ፣ ምን ወሰነ፣ ቀጠሮ ሰጠ ወይንስ ደግሞ ያለው ጉዳይ ምንድነው የሚሉ ጉዳዮችን በተመለከተ ከወንድሙ ጋር ልንነጋገር በቀጥታ የስልክ መስመር ወንድሙን አግኝተነዋል። ከሱ ጋር የምናደርገውን ቆይታ እንድትከታተሉልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነጻ። ታዲያ ምን ይጠብቃሉ? የእድል ሳያመልጦት አሁኑኑ ይደውሉ። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን ደህና ነን አለን። ደህና ፈቃደኛ ስለሆንክልኝ እጅግ በጣም ከልብ አድርጌ አመሰግናለሁ። ወደ ጉዳያችን ከመግባታችን በፊት ግን እንደው እስኪ ለጊዜ ሚዲያ ቤተሰቦች ራስህን አስተዋውቅልኝ። እኔም ከልብ አመሰግናለሁ እንግዳ አድርገህ ስላቀረብክኝ። ስሜ አሸብር አዘነ እባላለሁ። የአለልኝ አዘነ ታላቅ ወንድሙ ነኝ። መልካም እንግዲህ አሸብር፣ ያው ከዚህ ቀደም የአለልኝ ጉዳይ የብዙዎቻችንን ልብ የሰበረ ጉዳይ ነው። ከመሞቱ በመለስ ደግሞ ከሞቱ በኋላ የተሰማው መረጃ እጅግ በጣም አስደንጋጭና አሳዛኝ ነበረ። እልፍ ሲል ደግሞ በዚሁ ጉዳይ ደግሞ እናንተም ጭራሽ ተጠርጣሪ ሆናችሁ ፍርድ ቤት ወህኒ ቤት መቆየታችሁንም ሀገር ያወቀው ፀሐይ የሞቀው ጉዳይ ነበር። አሁን ፍርድ ቤት እንግዲህ በቀጠሮ ዛሬ ላይ ደግሞ ቀጠሮ እንደነበረ ሰምተን ነበረ እና የዛሬው የፍርድ ቤት ውሎ ምን ይመስል ነበረ? የዛሬ የጋሞ ዞን ከፍተኛ ፍርድ ቤት የቀጠረው የፖሊስ ምርመራ መዝገብ ተከሳሽ ጠበቃቸው ኮፒ ተደርጎ እንዲሰጥና በዛ ጉዳይ ላይ የጋሞ ዞን አቃቤ ሕግ ከሳሽ አቃቤ ሕግ ሀሳብ አስተያየት እንዲሰጥ ነበረ ዛሬ የተቀጠረው። እሺ፣ ከዛ እሱን የፖሊስ የምርመራ መዝገብን በተመለከተ ያው ጋሞ ዞን ከሳሽ አቃቤ ሕግ ሀሳብ አስተያየት ሰጥቶ ፍርድ ቤቱም ጉዳዩን ካየ በኋላ ውሳኔ ለመስጠት ለሐምሌ 11 ነው የቀጠረው። የመጨረሻ ብይን ለመስጠት ነው ሐምሌ 11 ቀን የተቀጠረው። አዎ ሐምሌ 11 ውሳኔ ለመስጠት ነው ፍርድ ቤቱ የቀጠረው። እስከዛሬ የፍርድ ሂደቱ እስከዛሬ የቆየበት ምክንያት ምንድነው? ተጨማሪ የምርመራ ውጤቶች፣ የሰነድ ማስረጃዎች ስላልተገኙ ነው ወይንስ በምን? ከመሰረቱ ጀምሮ ያለልኝ ግድያ ውስብስብ ነው። ግድያውም ያው በገዛ መኖሪያ ቤት ውስጥ የተደረገ የተቀነባበረ ረጅም ጊዜ ተጠንቶና ተሰልቶ የተደረገ ነውና አንድ ሰውም አላየም። ያዩት ሶስቱ ናቸው። ሚስቱ፣ የምስቱና የእህቷ ባል ሶስቱ ናቸው መኖሪያ ቤት ውስጥ የነበሩ። ያን ሂደት ለማጥራትና ሁኔታዎችን ለማመቻቸት ማስረጃዎችን ፖሊስ ለማግኘት አስቸጋሪ ሆኖ ነበረ። በዛ ሂደት ውስጥ ደግሞ እሱ ራሱን አጠፋ ተብሎ እኛንን ለአንድ ወር ከምናምን እስር ቤት የቆየ ነው። ስለዚህ ያ ሂደት እጅግ በጣም ውስብስብ አድርገው ስለገደሉ ሂደቱን ለማጥራትና ማስረጃዎችን ፈልጎ ለማደራጀት ክስ ለመመስረትና ለመያዝ ጊዜ ወስደዋልና በፍርድ ቤት ሂደት ሳይሆን በምርመራ ወቅት አንዳንድ እንትኖች መረጃዎችና ማስረጃዎችን ለማግኘት ጊዜ ፈጅቶ ነው እንጂ
ሂደቱ ጥሩ ነው ማለት ተደብቆ የቀረን ነገር እኮ ነው ከመሬት ውስጥ ፈልቅቆ ያወጡት። እኛ በሱ ዘንድ ሃይማኖተኛ ነው፣ ሰው አክባሪ ነው። ጠዋትም ቢሆን ዛን ቀን የሚገደልበት 2016 ጸበል እጸበላለሁ አርሴማ ሄዳለሁ ብሎ ነው ካጠገቤ የተለየኝ። ማንንም አላገኘም፣ እኔን ነው ያገኘውና ሲሄድ ሸኝቼው የላኩትን ከምሽቱ 6 ሰዓት አካባቢ 3 ሰዓት ልኬው ከ3 ሰዓት በኋላ አስክሬን አምጥተው ነው የሰጡንና የፍርድ ቤት ሂደቱ እግዚአብሔር ይመስገን ጥሩ ነው፣ ጥሩ መስመር ይዟል። ሂደቱም የቆየው ያው ከነገሮች ውስብስብነት አንጻር ነው። በጣም ረጅም ጊዜ ታቅዶ የሆነኝ ተብሎ ስለተሰራ ማስረጃዎችን በቀላሉ ማግኘት አልቻለም ነው የምትለኛለህ? አዎ ማስረጃዎችን እኮ እንደ አውጫጭኝ እኮ የሰፈር ሰው እሱ የሚኖርበት ሰፈር ያሉ ሰዎች ምን ሰምታችኋል የዛን ሰዓት ተብሎ እኮ ቀበሌ ሰብስበው ምን ብለው ነው መርማሪ ፖሊሶችና የዞን አቃቤ ሕጎች ወደ 25 ነው ወደ 27 የሚጠጉ ማስረጃዎችን ፈቅቆ ከዛ ውስጥ ያወጡት የሆስፒታሉ ዶክተር እና ነርሶቹ እንዳሉ ሆኖ ማለት ነው። የሕክምና ማስረጃዎቹም ራሱን እንዳላጠፋ ነው የሚገልጹት። ሕክምና ማስረጃው ላይ እኮ የአቃቤ ሕግ ባልሳሳት 9ኛ ወር 10ኛ ማስረጃ ነው በሰዓቱ ያየው ዶክተር አለልኝ። ሲመጣም ሞቶ ነው ህይወቱ አልፎ ነው የመጣው። ግን እንደ አንድ ሕክምና ባለሙያ ማየት ያለብኝን አይቻለሁ። ከጸጉር አናቱ እስከ እግር ጥፍሩ ድረስ አይቻለሁ። ራሱን አላጠፋም። እዚህ ጉሮሮ አካባቢ በተለምዶ አዳም ተብላ የምትጠራ አጥንት ተሰብራ ወደ ውስጥ ገብታለች። ያ ደግሞ ተሰብሮ ወደ ውስጥ ለመግባት አለልኝ አሁን ታነቀ የተባለው ገመድ ሀፍ ሰርክል ነች። እዚህ አንገቱ ላይ ብቻ ነች፣ እዚህ ጉሮሮ ላይ ብቻ ነው ያለችው። ወደ አንገት አልዞረም። አንድ ሰው ታንቆ ሞተ ስንል ገመዱ እዚህ ከአንገቱ ጅማት ድረስ መግባት አለበት። ያን አላየንም። አንድ ሰው ደግሞ ታንቆ ሲሞት የሚያሳያቸው ምልክቶች አሉ። ለምሳሌ ይልና በአፍንጫው ደም ይመጣል፣ ምላሱን ያወጣል፣ አይቆጣጠርም፣ ሽንትና ሰገራውን ይለቃል፣ ጅማቶቹ ይወጣጠራሉ። ነገር ግን አለልኝ ወደ ሆስፒታላችን ሲመጣ ሊያዋራን የሚችል አይነት እንትን ይዞ ነው የመጣው። ምንም ንጹህ ነው። እዚች ገመዷ እዚች ወደ ጉሮሮ አካባቢ ትንሽ እንደ ሰንበር አይነት ነገር አለች እንጂ ራሱን አላጠፋም። ከፍተኛ የሆነ ምት ነው ያለው ዶክተሩ ሲመሰክር በሰዓቱ። የሕክምና ማስረጃውንም ሰጥቷል። በአካልም ቀርቦ መጥቶ መስክሯል። ከዛ በኋላ ነው እነሱ ራሳቸው ጥፋተኛ ናቸው ራሳችሁን ተከላከሉ የተባሉት ተከሳሾቹ ማለት ነው። ስለዚህ በአግባቡ መከላከል አልቻሉም። የመጡ መከላከያ ማስረጃዎችም የመሰከሩት ሌላ አይነት ነገር ነውና የቆየው ያው ነገሮቹ ውስብስብ ስለሆኑ ጉዳዩን ለማጥራት ፖሊስ በጣም ረጅም ርቀት ነው የሄደው። በጣም ደክመዋል። እሱ ራሱን የማጥፋት ራሱን ሄዶ ያጠፋ ከሆነ ቤት ውስጥ እኮ 55 ኢንች ፍላት ስክሪን ቴሌቪዥን እኮ ተሰብሯል። ብርጭቆች ተሰብሯል ቤት ውስጥ። እንደገና ደግሞ መስዋዕት የበር መስዋዕት ሁሉ ተሰብሯል። እና እኚህን ምልክቶችን ይዘው ነው እነሱ ለምርመራ ተነስተው ለዚህ የደረሱትና ሊመሰገኑ ይገባል የምርመራ ቡድን አባላት። ዛሬም ቢሆን ሐምሌ 11 የተቀጠረው ውሳኔ ለመስጠት ነው። ምናልባት ቤት ውስጥ እንደዛ አይነት ነገር ሲፈጸም ራስን ለማትረፍ ባለ ሂደት ውስጥ የተሰበረ ነገር ነው ይመስለኛል አይደለም? እነዛ የቲቪ መሰበር፣ የብርጭቆ መሰበር እንዳልከው፣ ሁለተኛ ደግሞ ታነቀ የተባለበት ራሱን ለመከላከል በሚያደርግበት ሰዓት የተፈጠረ ግብግብ ነው ቤት ውስጥ። በነገራችን ላይ አለልኝ መሮጥ በሰዓቱ ባለው የዚህ የጉልበት ህመም አይደለም ቆሞ ሊያዋራ 5 ደቂቃ ቆሞ አያዋራም። ሞተር ላይ ካልሆነ ወይ ተቀምጦ ወይ ይራመዳል እንጂ ከፍተኛ የጉልበት ህመም አለበት። ሕክምና ላይ ነበር የዛን ሰዓትም የሚገደልበት ሰዓትም ቢሆን ከአዲስ አበባ እዚህ በጉልበት በኩል የሚሰጥ መርፌ አለ። እሱን ወስዶ መጥቶ ነው ማታ የተገደለው። እነሱ ደግሞ አሁን ሲጠየቁ ምንድን ነው የሚሉት ተከሳሾቹ ሮጦ ሄዶ ጥሎን ሄዶ ነው ኤሌክትሪክ ፖል ላይ ራሱን ያጠፋው ብሎ ቃል የሰጡትና እጅግ በጣም የሚገርም ነው። ከፍተኛ የሆነ የዕቃ መሰበር አለ። ይህን በምስክርነት ወቅት ጎረቤቶች ሁሉ መጥተው መስክረዋል። እንገባለን ብለን ከልክለዋል። ፖሊስ ካልሆናቸው አልከፍትም ብላለች ሴት ሚስትየዋ። ድምጽ ሰምተው ነው ጎረቤቶች ወደ ቤት መግባት የሞከሩት? አዎ ድምጽ፣ ከፍተኛ ድምጽ ነበረ። ከፍተኛ የሆነ ድምጽ ነበረ። የዕቃ መሰበርና ጩኸት አለ። እሷ ትጮኻለች፣ ምን ትላለች።
ከዛ በኋላ እነሱ እንዳይገቡ ከልክላ እህትየዋና የእህቷ ባል አሁን ገደለ ተብሎ የተከሰሰው የእሷ እህት ባል ቤት ገቡና ጠይቀውታል። ለምንድን ነው ቲቪውን የሰበርከው ብሎ ሲጠይቅ አለልኝ ደግሞ ሲመልስ የሰሙ ጎረቤቶች አሉ። አረ እኔ ቲቪውን አልሰበርኩም፣ እሷን ጠይቋት፣ እኔ ውጭ ቁጭ ብያለሁ፣ ምን እንደሰበረች አላውቅም፣ ጭው እሷ ነች፣ እሷን ጠይቋት ነው። ምን አንተ ከማን በልጠነው ምናምን ብሎ ተንደርድሮ ሲመጣም አይተናል። እሱ ቁጭ ብሎ የራሱን ስልክ ነው የሚያየው ነው የሚሉት ጎረቤቶቹ። ከዛ በኋላ ነው ግድያውን ከፈጸሙ በኋላ ምን አደረጉ መሰለህ? አሁን የኔን ስልክ ታውቃለች ከኔ ጋር እንደሚደዋወል እንደውም ቤት ደርሳል ወይ ብዬ ደውዬለታለሁ። በሚሞትበት ቃል ደርሻለሁ ብሎኛል። ከዛ በኋላ ነው ከ4 ሰዓት በኋላ ነው ጸብ የጀመረችው። እና ምንድን ነው የምትለው? እናንተ ፖሊስ ካልሆናችሁ እኔ አላስገባችሁም ትልና የራሷን እህትና የእህት ባል ታስገባለች። ከዛ በኋላ ጸጥ ሲሉ ከኋላ ቤት ውስጥ ኮሪደር አለ፣ አያሰማም። ውስጥ ኮሪደር አለ ቤቱ፣ መኖሪያ ቤቱ እና ከፍተኛ ጩኸት ይሰሙና አሁንም በቀዳዳ ጎረቤቶቹ ያያሉ። ለሶስት ደግሞ ይመካከራሉ። ሚስቱና የእህትየዋ ባል ይመካከሩና ከዛ በኋላ ነው ስልኩን ካለልኝ ስልክ ላይ ትወስድና ለማን ትደውላለች? ላለልኝ ጓደኛ ትደውላለች። ምን ብላ ትደውላለች? ከቤት ከወጣ 1 ሰዓት አልፏል። ከምሽቱ 5 ሰዓት ተኩል አካባቢ ነው የምትደውለው። አሁን አለልኝ ከኛ በግምት ወደ 4 ኪሎ ሜትር ይርቃል። እኛ ከምንኖርበት መኖሪያ ቤት የእሱ ቤት ያለው ማለት ነው። የእሱ ቤት ውሃ ምንጭ ቀበሌ ነው። እዚህ ወደ ቶታል ሰፈር በተለምዶ የሚባልበት ወደ ልማት ለልጁ ትደውልና አሁን ልጁ ጓደኛው ነው አብሮ ቤተክርስቲያን ሲያገለግሉ ድቁንና ሲማሩ የነበሩ ነው። በጣም የሚያከብረው ልጅ ነው። ዘላለም ፋንታ ነው የሚባለው። ለሱ ትደውልና እናንተ ጋር ልማት ሄደዋል ወይ? ከቤት ከወጣ 1 ሰዓት አልፎታል፣ ፈልገን አጥተነዋል አለች። ይሄም ይደናገጥና መጥቶ አንድ ያለልኝ ጓደኛ ደግሞ ዩኒቨርሲቲ የሚሰራ ሾፌር አለና መኪና ፈልግልን እንደዚህ ተብሏል፣ ከቤት ወጥቶ ጠፍቷል ነው እንዴ ይልና እሱም ደግሞ ለጓደኛው ይደውልና መኪና ይዞ ሲሄዱ እነሱ ቤት ቁጭ ብሏል 3ቱ። 4ኛ ደግሞ አምጥተዋል። አሁን ገደለ ተብሎ ክስ የተመሰረተበት ሉንጎ ሉቃስ የሚባል ነው። ጓደኛውን እሱ የአንድ የኢንተርፕራይዝ ቢሮ ኃላፊ ነው ገዳዩ። እንደገና ደግሞ የራሱን የቢሮ ሰራተኛ ጨንቆት ከምሽቱ 7 ሰዓት ላይ ከቤቱ ከመኖሪያ ቤቱ ሄዶ ልጁን ወስዶ ፍለጋ እንሂድ ባለቤት እህት ባል ከቤት ወጥቶ ጠፍቷል እና እንፈልግ ራሴን አጠፋለሁ ብሎ ወጥቷል ብሎ ልጁን በአስፋልቱ ምናምን ወደ ላይ ወርታች አዙሮት መልሶት ይዞት መጣና እሱም ቤት ገባ። እነዚህ ከልማት መጥተው እዛ ውሃ ምንጭ ቀበሌ ሲደርሱ ያንኳኳ አይከፍቱም። ስልክ ደወሉላቸውና ለሚስቱ ላለልኝ ሚስት ስልክ ተደውሎላት መጣች። የት ሊሄድ ይችላል ብሎ ይጠይቃል ዘላለም። ከዛ ሙላለም መልኪያስ የሚባል ጓደኛው ነው እና እሱም ጋቢና ነበረ። እኔ ጋቢና ግቢ ብሏት አስገቧት። ቀይ መስቀል ነው ይዘውት የሄዱት፣ የዩኒቨርሲቲውን ቀይ መስቀል። ጋቢና ቁጭ ትልና ወዴት ሊሄድ ይችላል ብሎ ሲጠይቋት ሲጨንቀው ወይ ገብርኤል ወይ መድኃኒዓለም ይሄዳል አለች። ያለልኝ ሚስት ባለቤቱ ማለት ነው። እሺ አሁን የትኛውን እናስቀድም ሾፌሩ ሲል እሺ አይ መድኃኒዓለሙን ቼክ እናድርግና እንመለስ ትላለች። እዚህ ላይ ነው አሁን ስራውን የሰራችው። ገለው ከቤቱ 40 ሜትር ወስደው 40 ሜትር ከመኖሪያ ቤቱ 40 ሜትር ወደታች ወስደው መሬት ላይ እንዲያስደግፈው በኤሌክትሪክ ዋይፋይ ሽቦ ሁሉን ብታይ አይደለም አለልኝ በጣም የደከመ 14 ኪሎ ግራም የሚመዝን ሰው እንኳን አትችልም። ያቺ እሷ ተሰቀለና ሞተ ምናምን ተባለው ፎን መሬት ላይ አንበርክከውት አንገቱ ላይ ወደ 6 ዙር ጠምጥሞታል ገመዷን። ሰው ደግሞ እንደሱ አይታነቅም። አዎ እንዲህ ወደ ኋላ ነው ወደ ማጅራቱ አካባቢ ነው ወደ 6 ዙር እንትን ብለው እንዲህ አንበርክከውት ኮብል ላይ በፓካውት ሄዶ ጫማውን አውልቆ ሄዶ ተሰቀለ ማለት ከቤቱ ባዶ እግሩን ነው ይዞት ይሄዱ። በጣም የሚገርም ነገር ባዶ እግሩን ቁንጣን ያደረገው ከላይ ፓካውት አድርገው ነው አምጥቶ ያስቀመጡት። ከዛ ማን ግን እንደዚህ ከቤቱ 40 ሜትር እንደሄደ በየትኛውን ይሄድ መድኃኒዓለም ማለት ወደ ቀኝ ነው የሚጠማዘዘው። በቤቱ ስትሬት ከሄድክ መኪናውን ይዞ የሚሄደው ወደ ቀኝ ነው ተጠማዞ መሄድ ያለበት። እሷ ግን የመድኃኒዓለም ተቃራኒ ነው መኪናውን አዙር ያለችው ያለልኝ ሚስት።
እንግዲህ አንድ መሪ መኪና መሪ ያዘ ሾፌር ቀድሞ ከፊት ያለው ነገር የሚያየው እሱ ነው እንጂ ከጎኑ ያለው ተሳፋሪ አይደለም። አዎ ረጅም ሲያበራ ያው ወይኔ አለ ጉድ አደረከኝ ብላ ዝም አለቻለች። ገና ሲዞር መኪናው አለ ጉድ አደረከኝ ቀድማ ይሄ ወስዶ አሳይቷታል። አብረው አይደል ይሄን ስራ ይሰሩት ቤት ውስጥ ጨርሰው እኮ ነው ወስደው እዛ ፖሉ ጋር አስደግፈው ያቆሙ። አዎ እኮ ድንገት እንዳየ ሰው ማለት ነው። ድንገት እንዳየ ሰው ማለት ነው። ድንገት እንዳየ አይደለም መኪናው ሲዞር ያው ብላ የጠቆመችው እሷ ነች እኮ ሾፌሩ አላየም። ገባኝ። እሷ እንደዛ ያለችው ድንገት እንዳየው ሰው መስላ ነው። ድንገት እንዳየ ሰው እንጂ እንዴ ልክ እንደ ባልና ሚስት ምናምን እንደሚዋደዱና አንድ ቤት ውስጥ እንደሚኖሩ ሰው አይደለም። ጸጥ ነው ያለችው። ወርዳም እንዳይተ ወይኔ ጉድ አደረከኝ አለ ብላ ዝም አለች። ሲጮህ ነበረ እንደ ብሎ በዛ ጉዳይ ላይ 2 ወር ከምናምን ታስሯል። ሾፌሩም ራሱ ምን አናሳችሁ እናንተስ ማናችሁ ለምን ፖሊስ አትይዙ? 2 ወር ከምናምን ታስሯል። እሱ ምን አለ ምንም ጮት የሚባል ነገር የለም ያው ብላ አሳየች። ወረደች፣ ገባች፣ ጋቢና ቁጭ አለች። ሆስፒታልም ስንሄድ ጥግ ይዛ ቆማለች ነው። የሚገርም ነው በጣም። ስለዚህ ይሄ እንደዚህ አይነት በደል የፈጸመችው ትስቃለች እኮ ፍርድ ቤት። እንዴ የፖሊስ አስክሬን እንዳይመረመር ጭምር አድርገው ነው አለልኝ እንዲቀበር ያደረጉት ተብሎ እኮ ፍርድ ቤት ስትጠይቅ ስለ አስክሬን ምርመራ እኔ ምን አገባኝ? እኔ ፖሊስ ነኝ። ፖሊስ አይመረምርም እኮ ነው ያለችው ከአፏ አውጥታ ፍርድ ቤት ላይ። የሚገርም ነው በጣም የሚገርም ነው እና በጣም ያማል። የሚገርም አለልኝ እንደዚህ አይነት ራሱን የሚያጠፋበት ስብዕናም የለውም። ምክንያቱም እኔ ነኝ ማታ የሸኘሁት። መጥቶ እናቱን ሊያገኝ ነበር የመጣው። በሰዓቱ ማዘር አልነበረችም። ጎረቤት ቤት ሳትሄድ አትቀርም። በቃ ወይ ጠብቃት እስከ 3 ሰዓት ምናምን ብዬ ነኝ ያቆየሁት። 3 ሰዓት ሲያደርስ አይ ቤት ሰፈር ይመሻል ደግሞ ገንዘብ አለ ብሎ እንዳይመጡ ሂድ ብዬ ላኩት እኔ ነኝ። ጸብ የለ ጥል የለ ምን የለ። አሁን በጣም ውሃ ማይቋጥር ነገር እሷ የምታወራ ከወንድሙ ጋር ቴክስት ተጻጽፏል። ከወንድሙ ጋር ከገደሉ በኋላ ነው የተጻጻፉት። እኔ ታናሽ አለ አለማየሁ አዘነ የሚባል ከሱ ጋር ቴክስት ቀጥታ ሲጻጻፉ ነበረ። የእሱን ስልክ ወስዳ ማለት ነው። በሱ ስልክ ኋላ የሁሉ ነገር የሚሆነው ቴክስቱ እኔ ለአንተ እንዲያርግልኝ እንደዚህ ነኝ እንደ ምናምን ብለው ከዛ እነሱ ይጽፋሉ። ኧረ እኔ ምን አልኩኝ ምናምን ይላሉ። ከዛ በቃ ከዛሬ በኋላ እኔን የሚባል ሰው አታገኘኝም። እኔ በህይወት ካለው አይደል አንተም በእኔ ላይ እንደዚህ የምትጨማለቀው ብለው ጽፈው የሚገርም ነው። ከዛ ምን ከማን ጋር ተጻጻፈ እስኪ ያሳየኝ እላታለሁ። እኔ ያለልኝ አጻጻፉን፣ አክሰንቱን፣ የቃላት አደራደሩን፣ አጠቃቀሙን አውቃለሁ። ኮምፕሊትሊ እሱ አይደለም ጽሁፉ። ይሄን ከእንትን ካሉ በኋላ ለራሳቸው ግብአት በቤተሰብ ምክንያት ራሱን አጠፋ። ጋብቻውን ስላልወደዱ። ጋብቻውን እኮ እንዴት አልወደድንም? ሽማግሌ እኮ ልከናል። እኔ ነኝ ወስጄ ቤታቸውን ያሳየው ሽማግሌዎቹን። እንዴ በዛ ላይ ብሔራዊ ቡድንና የዚህ ባህር ዳር ወደ ውጭ ወጥቶ መጫወቱ ጋር እንትን ብሎ ስላልተመቸው ነው እንጂ ሰርግ ያላረገው። የሚገርመው ሽማግሌ ልከው ተቀብለው ሁሉ ነገር ከጨረስን በሱ ቢዝነት ነው ጋብቻው ሰርጉ የቀረው። ነገር ግን መጨረሻ ላይ ለራሷ ያው የግድያው አካል ነው በቁርባን መጋባቱ ነው። እኔ ላረጋግጥልህ የምፈልገው ማለት ነው። ምንም አይነት ከኔም ከአንተም ወገን ቤተሰብ የሌለበት ቦታ ጋብቻ እንፈጽማለን። ምን ማለት ነው? ከአንድ ጋብቻ ነው እንግዲህ የመጨረሻው ሊያስደስታቸው እንትንላቸው የሚችለው ነገር ቢኖር ጋብቻ ነው። ያንተም የኔም ቤተሰብ የሌለበት ቦታ እንጋባለን አለች። መጀመሪያ የት አለች መሰለህ? እዚህ ቤሬ ማርያም አለች ገዳም፣ እዚህ ሴቻ እዛ እናደርጋለን አለ። እሺ አለ። ትንሽ ቆየችና መጣ። አይ ለነሳ አባታችንም ነግሬዋለሁ እዛ እናደርግም መድኃኔዓለም ነው የምናደርገው አሉ። አሁንም እዛው ሴቻ መድኃኔዓለም። አሁን ደግሞ እንደገና ከሆነ ጊዜ መጣችን። አይ አይሆንም ጋብቻችንን ጊዮርጊስ እናደርጋለን ልማት ጊዮርጊስ አሉ። እሺ ነው ያለው። ከዚህ በኋላ ነው በቃ አዲስ አበባ ውስጥ የሆነ ገዳም ውስጥ መጋባት አለብን የኔም ያንተም ቤተሰብ የማይገኝበት አለ። ከዛ ነገረኝ እሱ ሂደቱን። አምነዋል ወይ አንተ የዚህን ያክል? እሺ ሌላው በቀር እሺ እናትና አባት ወይም እኔም ልገኝ ስለ አይ እስከ 50,000 ብር ባለው ጨርስና
የማዘርን ቤት ያሰራው ስለሆነ ሰርቪሱንና አጥሩን አሰራላታለሁ። እኔ አሁን ከወጪ አንፃር እሱ ሲናገር እሺ አልኩ። እኔም አሳምኖኛል በሰዓቱ አለልኝ ሲናገር። በቁርባን አረግና ወደ ቲሜ የዛን ሰዓት ድሬዳዋ ነበረ ጨዋታው። ከድሬዳዋ መጥቶ ሁለት ቅዳሜ መጣ፣ እሑድ አረገ፣ ሰኞ ተመለሰ። እሱ ጋብቻውን ሲፈጽም አይ ቲንክ ቦሌ መድኃኒዓለም መሰለኝ ፒክቸሩ ሳይ እንደዛ ነው። ቦሌ መድኃኒዓለም ነው ምስሉ። የእሱ ቤተሰብ የለም። እሷ ግን ሙሉ ቤተሰቦቿን በፕሌን ይዛ ሄዳለች፣ እናቷን ሳትቀር ጭምር። ከእናንተ ቤተሰብ ማንም የለም? ከኛ ቤት እኮ ቅዳሜ ተጠራጥሬ ጠየቁ። ልምጣ ወይ አዲስ አበባ መገኘት ካለብኝ ልገኝ፣ ችግር የለውም ልምጣ፣ በራሴ እመጣለሁ ምናምን። አይ ችግር የለውም የሁለታችንም ቤተሰብ አይመጣም ብሏል። እሱ የተስማማው ከእሷ ጋር እንደማትመጣ ነው ማለት የሁለቱም ቤተሰቦች እንደማይገኙ። እሷ ግን ቀድማ ስራውን ስለሰራች ይዛ ነው ሄደች፣ ሁሉንም የራሷን ቤተሰቦችን፣ እህቶቿን፣ ወንድሞቿን ጭምር። ከዛ ሲወጣ ተደናገጣ። ለኢንሳ አባታቸውም ታስሮ ነበረ ለ15 ቀን ነው ለሳምንት። በዚህ ጉዳይ ጋብቻቸውን የፈጸሙ አንድ መምህር መሰረት የሚባሉ አሉ፣ ብሔረ ማርያም የሚያገለግሉ ታስረው ነበረና አባ ነገሩ እንዴት ነው ሲል እሳቸውም የራሳቸውን አስቀመጡ። ልጁ ራሱን የሚያጠፋ ልጅ አይደለም፣ ጋብቻውን ከፈጸመ በኋላ ለእኔ አባ በፕሮግራሜ ላይ ተገኝተው ጋብቻዬን ስላደመቁልኝ ብሎ ትንሽ ብር ልኮልኛል። እንደገና ደግሞ ከጋብቻውን በኋላ አዲስ ቤት ሰርቻለሁ እና ጸበል ይርጩ ብሎ ጠርቶኝ ቤት ድረስ ሄጄ ባርኬ ወጥቻለሁ አሉ እሳቸው ለፖሊስ ሲሰጡ ማለት ነው ቃላቸውን። ስለዚህ የእርስዎ ድምዳሜ ምን ይመስላል? ልጁ ራሱን ሊያጠፋ ይችላል? በፍጹም አያጠፋም በሚለው ቃላቸውን ሰጥተው ወጥተዋል። ስለዚህ ከመጀመሪያው ጀምሮ ያሰበችውን ነው ያደረገችው፣ ያሰበችውን ነው የፈጸመችው። የሚገርም እኮ አለልኝ ራቁቱን ነው የተቀበረው፣ ራቁቱን። ከዛች ማታ ልብሶ ያመጡት ልብስ አለ አለልኝ ከ10 ከ10 ምናምን ሻንጣ በላይ ልብሶች አሉ ያውቃለሁ። አንድም ልብስ እንዳይነካ ብላ ሲቆርብ ጋብቻውን ሲፈጽም የለበሳት አንድ ጥበብ ያላት ልብስ አለች። ያቺን ብቻ ሄደ ከቤት አምጣ ብላ ለሆነ ልጅ ቁልፍ ሰጥቶ በሚቀበልበት ሰዓት ወደ ሳጥን ውስጥ የገባችው ያቺ ልብስ ብቻ ነች። ጫማውን ልብሱንም ሁሉ ተከፋፍለው ወስደውታል። እኛ ንብረት ለማስመዝገብ በፍትሐ ብሔር ወደዛ ስንሄድ አንድም ልብስ ቤት ውስጥ የለም፣ አንድም ጫማ የለም። የስፖርት ትጥቆች የሚጠቀማቸው ሁሉ ጥሎ ነው እንግዲህ አብሮት አልተቀበሩ። እነዛን ሁላ እንትን ነው ያደረጉት። በቃ ታሪክ እንዲጠፋና የሌላ ሰው ቤት እንዲመስሉ ጭምር ነው ያደረጉት ቤቱን። የሚገርም ነው እና የዚህም ያክል ነው አለልኝ ላይ አለልኝ እኮ ማንም ይሞታል ችግር የለም። እኛ ስቲል እኮ በጣም እየተቃጠለን ያለ ነው እኮ አሟሟቱ ነው። ሜዳ ውስጥ እግር ኳስ ተጫዋች ነው። እንደ ታዋቂ እግር ኳስ ተጫዋቾች ተዝለፍልፎ ወድቆ ቢሞት እኮ በቃ ምንም ማድረግ አትችልም። ያው ሜዳ ውስጥ ነው የወደቀው ትላለህ። እንዴ ጠዋት ተራምዶ ከምሽቱ 3 ሰዓት ከቤቱ በሞተር ተንቀሳቅሶ የሄደን ሰው ከ3 ሰዓት በኋላ አስክሬን ነይና ለመጨረሻ ጊዜ ነው ባልሽን የምታዩ ሳጥን ውስጥ ልገባ ነው ነይ ተነሽና እይ ተብላ እኮ እኔ እሱን አላይም አለች እኮ። እኔ እሱን አላይም እንዴት ብላቺ ብቻም አይደለም ባላ የተቀበረበትን ጊዮርጊስ ቤተክርስቲያን ነው ልጅ ሆኖ ድቁንና ሲማር ሲያገለግል የነበረበት ነው አለልኝ። ይገርም ለአርባው ቤት ስናሰራ የእሷ ቤተሰቦች አንድም መጥተው የሚያዩት ነገር የለም። እሷም መታ ባለቤት የተቀበረበት ቦታ ምንድን ነው የሚሰራው? ምን ላግዝ እኮ ማገዝ ሲባል በገንዘብ ብቻ አይደለም እኮ ቦታው ላይ በመገኘት በማየት የሚሰራውን ስራ በማየት ሀሳብ አስተያየት በመስጠት ማድረግ ትችል ነበረ። ክርስቶስ ምስክሬ አንድም ሰው ከእሷ ወገን የሆነ ቦታው ድረስ መጥቶ ያየ የለም። እኛ ለአርባው ቤቱን ጨርሰን በቃ ጸሎት አድርገን ከሄድን በኋላ አሁን ይሄ ማፊያ ገዳይ ቡድን የሚባለው አሁን የተባባል የሚባል እሷ ወንድሟ አለ። የሚገርም በዚህ አጋጣሚ ሊነግርህ ፈልገው ወንድሟ እዚህ ዞን ስፖርት ጽሕፈት ቤት ላይ ውድድርና ስነ ስርዓት ምናምን ኮሚቴ ውስጥ አለ። ህይወት በቀለ ይባላል። የልጅቱ ወንድም ያለልኝ ሚስት ወንድም አለ። አብዛኛው ነገሮችን እንዲዳፈንና እየሮጠ መንግስት ለማዘጋት ብዙ ጥረት ሄደዋል። አልተሳካለትም እንጂ
የሚገርም የበቃን ስፖርተኛን ከሚገድል ቤተሰብ ውስጥ የስፖርት ባለሙያ ሆኖ ዞን ላይ የሚያገለግላልና መተውም አላዩም ምን እንደሚሰራ የሚገርም እኛ ድንጋይ አጠረብንና ልከን መኪናው በጭቃ ምክንያት ሲቆይ አለልኝ ቤቱን ሲሰራ እዛ ፊት ለፊት ላይ የተረፈ ድንጋይ ነበረ። እሱን ለመውሰድ ሄድን መኪና ይዘን ስንጭን በአጠገባችን ይወጣሉ ይገባሉ። አንድም ወጥቶ ምጭት የሚያግዝ የለም። ቤት እኮ አለልኝ ቤት እኮ ነው የተሰራው። አለልኝ ቤት ውስጥ እየኖሩ አለልኝን እዛ ቤት ውስጥ አፍነው ገለው እንደገና ደግሞ የእሱ ሐውልት የሚሰራበት ድንጋይ አጥሮብን ድንጋይ ሄደን ስንጭን በአጠገባችን እንጀራ የተሸከሙ ወጥንት እያደረጉ እየገቡ ይወጣሉ። ደህና ናችሁ ወይ እናግዛችሁ ወይ እንኳን ብሎ የጠየቀን የለም። አንደኛው አሁን ይሄ በቀለ የሚባለው የሰው ወንድም ዞን ስፖርት ጽሕፈት ቤት ላይ የሚሰራ ነው። እያዩ ድንጋይ የተሸከምን ያለፈው እሱ አይደለም። ባህር ዳር ከነማ ተጫዋቾች በሰዓቱ በነበረው እንትን ያው ሁሉም ሰው ቤተሰብ ገደለ ብሎ ጽድቁንም ምንንም ኩነኔውንም ሁሉ ነገር የወሰድነው እኛ ነን። ምን አይነት ቤተሰቦች ናቸው እንደዚህ አይነት ሰው አስጨንቆ የሚገድሉ? ከሰው ዘንድ የተፈጠሩ አይደሉም የተባልን ሰዎች ነን እኛ የኛ ፋሚሊ። ነገር ግን ባህር ዳር ከነማዎች አሰባስበው እንደሱ ባንሆንም እንደሱ ባንንከባከብም ለአንቺ ቃል እንገባለን ለ40ውም የሚሆን ብሎ 417 ሺህ ብር ልቋል። አንድ ብር አውጥታ አንድ ኩንታል ሲሚንቶ አልገዛችም። ቤቱ ሲሰራ ያለልኝ ሐውልት ሞት ዓመቱንም ያከበርነው እኛ ነን አሰርተን ቤቱንም አይስ ራሱን አላጠፋም ህግ የሚያወጣው ይሆናል ፍታት ይደረግለት ብሎ መርማሪ ፖሊሶች በነገሩት መሰረት ፍታት ሲደረግም የመጣም የለም። እንደ እንትንና እንደ ምንትን ነው የምንታየው ፍርድ ቤት ውስጥ ምራቅ መጥፋት፣ መሳደብ፣ አንዳንዴ እንኳን ለድብድብ የሚጋብዙ ነገሮችን በመናገር ችሎቱ እንዲታወቅ ማድረግን ነው የሚጥሩት እና እስከዛሬ ያው በጥበብም እግዚአብሔር ያስታክሰን። እንግዲህ የሞተው ከኛ የጎደለው ከኛ ይሄ የሚያድሩት የሚኖሩት እብን ቤቱንም አከራይተው የሚጠቀሙት እነሱ ናቸው። ስቲል ነው 2 መሬት አለው። አንደኛው ክራይ ነው። አንዱ ላይ የልጅቱ እህትና እናትየዋ ይኖሩበታል አለልኝ ቤት ውስጥ። በጣም አሳዛኝ ነው። ከምን ጀምሬ እንትን እንደምን አላውቅምና ሁሉ ነገር ውስብስብ አድርገው ስለገደሉት ነው የፍርድ ቤት ሂደትም የቆየው። ምክንያቱም እንደ 3 ማስረጃ ቆጥረን የምትለው ነገር አይደለም። እውነት ነው እና ለዛ ነው የቆየው ሂደቱም የዘገየው ለዛ ነውና እውነት ለመናገር የተዳፈነን በቃ በቤተሰብ ምክንያት ራሱን አጥፍቷል ተብሎ የተቋጨን ነገር ከዜሮ ተነስተው ያው ከ40 ቀን በኋላ ነው እነሱ የተያዙት። እስከ 40 ቀን ድረስ ግን እኛንን ስንማቅቅ ስንታሽ የነበር ነው በወንድማችን ሞት ማለት ነው። ከ40 ቀን በኋላ ነው የምርመራ ቡድን በፌዝ እንትን ብለው አንደኛው የሆነ መረጃ የሚያጣራ፣ አንደኛው ሰፈር ሄዶ የሚያወያይ፣ አንደኛው የሕክምና ማስረጃውን እንትን ሆስፒታል ያየው ዶክተሩንም ጭምር እኮ ዳይቨርት ለማድረግ አስቦ ነበር እና እግዚአብሔር ይመስገን እነዚህ መርማሪ ፖሊሶች ያው በወቅቱ ደርሰው ነው እንትኑን ያሉትና ምክንያቱም ከፍተኛ የሆነ የእሱን ገንዘብ ሲጠቀሙ ነበር። ምክንያቱም ያለልኝ ስልክ የእጁ ስልክ እሷ ጋር ነው እስከ 40 ቀን ድረስ ምን ያክል ታውጣ ምን ያክል ትውሰድ ምን ያክል ታድር አይታወቅም። ምክንያቱም በሚገሉበት ሰዓት ምስራዊ ቁጥር ነገር ሁላ ልሉ ይችላል። እሱ ደግሞ ተርፍ ይሆናል ብሎ ይናገራል እና እንደ አይነት በደል ነው እንትን ያለችው እና ከጋብቻ ሂደቱ ከግንኙነታቸው ጋር እንትን ብሎ በቃ የግድያው እንትን ቀደም ተብሎ የተጠና በቃ እንዴት አድርገን እናጥፋ አይነት እንትን አቅደውና አዘጋጅተው ነው አለልኝን የበሉትና ይሄ ነው ያለው ሂደት። መልካም እንግዲህ ቀጣዩን የፍርድ ቤት የመጨረሻ ብይን የምንሰማ ይሆናል አብረን። ምናልባት እናንተም ደግሞ አንተም እግር ጥሎ አዲስ አበባ ደግሞ ከመጣህ ስቱዲዮ ድረስ ደግሞ ተገናኝተን ደግሞ በአካል አሁን የምትነግረን በጣም የሚገርሙ ያልሰማናቸው ብዙ መረጃዎች ናቸው። ፈጣሪ ጋር ነው እውነት ያለው፣ እውነቱን እሱ ያወጣል። እናንተ ግን በርቱ፣ ማዘረንም ፋዘረንም ሁሉንም አበርቱ፣ የሀዘን መጨረሻ ያድርግላችሁ። እጅግ በጣም ከልብ አድርጌ ነው የማመሰግነው። አሜን። እሺ፣ አመሰግናለሁ።
የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከአለልኝ ህልፈት ጋር ተያይዞ ከቤተሰቦቹ ጋር ያደረግነው ቆይታ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በቀጣይ ደግሞ እንዲሁ የፍርድ ቤቱን ጉዳይ በተመለከተ ከነሱ ጋር ተደዋውለን የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም በያላችሁበት ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩልን።